በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማእሰሩ ወረቡዕ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አብሮኮሮንዮስ ሐራሁ ለእግዚእ ክርስቶስ። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታችን ክርስቶስ ጭፍራ ቅዱስ አብሮኮሮንዮስ በሰማዕትነት አረፈም። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱም ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶስያ ነው። እርሷ ግን ጣዖታትን ታመልክ ነበር። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዢ አድርጎ የሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣም። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውንም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ ያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማም። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀልን አሰራም። ከዚህም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱ ላዳኑህ አማልክት መሥዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔ ሳዳኝ በሆነ በመስቀሉ ኃይል ላዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንንም በሰማች ጊዜ ልጇ አብሮኮሮንዮስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳሪያ ከተማ አስወሰደው። የቂሳሪያውንም ገዢ ስለ እርሱ እንዲመረምርና እንዲያሰቃየው አዘዘው። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ለመሞት ሲደርስም ጽኑ ግርፋትን ገረፈው። ከዚህም በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ አየው። ከእርሱም ጋር ብርሃናውያን መላእክት ነበሩ። ከማሰሪያውም ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱም መኮንኑ ስለ ቅዱሱ ዜና ሞቶም እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያኖች ነን። በቅዱስ አብሮኮሮንዮስ አምላክ እናምናለን። ከእነርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶስያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮንዮስን ግን ምን እንደሚያደርግበት እስቲያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክትም እንድትሰዋ እነሆ በአንተ ላይ 3 ቀን አታገስኩ። ቅዱሱም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስተት አይመለስም። ክብር ይግባውና ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱምም፣ አይጠቅሙምም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹን በሰይፍ እንዲሰነጣጥቁ አዘዘም። አርኬላዎስ የሚባል ባለሰይፍም የቅዱሱን ጎኖች ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተም። መኮንኑም ተቆጥቶ በምድር ላይ ጥለው ይገርፉት ዘንድ አዘዘም። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤት ድረስም በእግሩ ጎተቱት። በዚያም 2 ቀኖች ኖረም። ከዚህም በኋላ አውጥቶ እሳትን በተመላሽ ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምንም አልነካውም። ብዙ ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብሮኮሮንዮስ በኢየሩሳሌም ዘተወልደ እምለባሴ ክርስቶስ አብሁ ባሩተ ወንጌል ዘተጸምደ በትእዛዘ ንጉሥ ሰዊአ ሶበ ለጣዖት ፈቀደ ቃል ዘይከለዎም ሰማይ ወረደ ወበቁስላቲው አንበረ መለኮት እደ ወበዛቲ ለተስካሮሙ ለአባ መቃርስ ዘይአቢ ወለአሞኔዎስ ሰማዕት። በዚህችም ቀን የታላቁ አባ መቃርስና የሰማዕቱ አሞኔዎስ መታሰቢያቸው ነው።
በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመአስሩ ወሐሙሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ ኤፍሬም ሶርያዊ። በዛቲ ዕለት ካዕበ ተዝካሮሙ ለአባ ሐረዮን ዘምስለ አርብዓ ወሐምስቱ ሰማዕታት ወፍሬምናጦስ መነኮስ መስተጋድል ወገባሬ ተአምር ወተዝካሮሙ ለስሙ ለቅዱስ ቂርቆስ ሕፃን በከመ ጽሑፍ ተስንክሳር ዘምስር። በዛቲ ዕለት ገብሩ ተአምረ አበዊነ ቅዱሳን ሐዋርያት ጴጥሮስ ወጳውሎስ በላዕለ ጰራግሞስ ንጉሥ። ወስብሐት ለእግዚአብሔር ኪያነኒ መሐረነ ወጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዘአቅረብኩ ማሕሌተ ዘኪር አእላፈ እምእለትጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለቱ ክፉ እምአብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዘአንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረጊተ ኩሎም ባይ ስቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈንዱ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን።